ንግግሩን አዳምጡታ አፈንግጧል በቃ ሲያፈነግጥ እንደው ባንተ ተገደለ ማን የገደለው አናውቅ ዛሬ ዘመነ ብለህ ብታቀራራ ዛሬ አብይ ነው ብለህ ብታቀራራ ትግሬ ነው ብለህ ብታቀራራ ዋጋ የለውም ነገ የሚጣራ ጉዳይ ነው ማን እንደገደለው እናውቀዋለን እንይዘዋለን ዛሬ ግን ዘመነ ገደለው ከኔ ገደለው ይያልክ ነጠላህን ይዘህ አትውጣ አማራ ሞተ በቃ ሊሞት ነው የወጣው ሊገል ነው የወጣው ለአማራ ሲል ነው ያለቀው በቃ ዳሴ ይሄን ደግሞ ጠላቶቻችን ይፈልጉታል አጀንዳውን ነው የምላችሁ አብይ ይፈልገዋል ያራግበዋል ሁለቱ ትግሬዎች ይፈልጉታል ያራግቡታል ለምን አማራ 4 ኪሎ እንዲረሳ ዋናውን ትግል እንዲረሳ በከፍ ያለው በውባንተ ብቻ እየታጠረን ትግላችንን ዋናውን ትግል እንድንረሳው ይፈልጋሉ ጠላቶቻችን ስለዚህ ግለሰብ በሞተ ቁጥር አንነት አረክ ያ ግለሰብ የወጣው ለአማራ ትግል ነው ህይወቱን ለአማራነት ሊሰጥ ነው ልጆቹ ወይ ያልፍላቸዋል ወይ አገር ይነጠቃሉ ብሎ አምኖ የወጣ አማራ ነው ሁሉም አመራር አይረባም ከዘመነ ጀምሮ እያልኩ እኮ ነው የፋኖ መሪ ተሽጧል እያልኩ እኮ ነው ዳብል ኤጀንት ነው እያልኩ ነው ጎንደሬው የአያቶቹ መነሻትቶ ዘመነ ካሴ ግሩፕና ከጀርባው ያሉ ሰዎች ትግሬና ኤርትራን ሲናፍቁ ምን ይመስላል ከዚህ በላይ ጠላትነት አለ በጂኦግራፊ አንገናኝ ከትግሬ ጋር በቋንቋ አንገናኝ ከትግሬ ጋር በታሪክ አንገናኝ ከትግሬ ጋር አያታችንን ጎንደርን ክደን እነሱን ተሻግረን እነ ደብረ ጽዮንን ስንናፍቅ ጎጃሜው ያን ጊዜ ሞቷል የጎጃም አማራ ግን ጀግና ነው ጦሩም ጀግና ነው መሪዎች ግን ሌቦች ናቸው ለራሳቸው ሀብት ማስጠበቅ ለራሳቸው ስልጣን ሲሉ ነገ ህዋት ቢመጣ እነ ዘመነ ካሴ ከወርቁ አይተነው በላይ ቢሊየነር ናቸው ወርቁ ምን ይኖረዋል እንደው ምንም አይኖረው ለምን ዝናው ተከቧል ስሙ ሄዷል ስልጣን ይዛል ቢሊየነር ነው የሚሆነው ለነሱ ስልጣን ማካበት ለነሱ ዶላር ማካበት እነሱ ለሚገዙት ሰው መንበርከክ የለብንም እኛ ማሰብ ያለብን የታላቁን አማራ ትግል 4 ኪሎ የሚያስገባው ስትራቴጂ መንደፍ ነው ያለብን ግለሰብ በሞተ ቁጥር እከለ ገደለ ቢብረ መምጣት ማቆም አለበት ያ ግለሰብ ሲወጣ ወይ ሊሞት ነው ወይ ሊገል ነው የወጣው ከሁለት አንዱ አይሆንም ምን አባል ያረገ ወጣ መሰለ ስናይፐር ያ ወንድም የተሸከመው ለአማራነት ክብር ሊገል ነው ወይ ለአማራነት ክብር ሊሰዋ ነው የሱን አገዳደልማ ይዘን ከተቀመጥን አንድ ወር ሙሉ ያሸንፉናል ጠላቶቻችን እኔ እኮ እያልኩ ያለሁት ሙሉ የአማራ ፋኖ መሪ ሌባ ነው ለአማራ ታገላለ የምለው ከስክንድር ጀምሮ ሌባ ነው ታጋይ አይደለም እያልኩ እኮ ነው እነ ዘመነ ካሴ እኮ ዛሬ አልሞቱም እንጂ በቁማቸው የሞቱ ናቸው እነ እስክንድር ነጋ እኮ ፋፍዴኖች እኮ በቁማቸው የሞቱ ናቸው ይሄማ ጀግና ወንድማችን ከፍ ያለው በጥይት ራሱን ሰዋ እነዚህ እኮ ጅሎች እነ ዘመነ ካሴ እኮ ህዋት የሚሸከሙ ጅሎች ናቸው ባንዳዎች ናቸው እኮ ሞተዋል እኮ በቁማቸው ያልቀበርናቸው ናቸው ነምሬ ወዳጆ እነ ባየቀን ነው በቁምህ ያልቀበርነው ወራዳ ባንዳ ነህ ዘመነ ካሴ በቁምህ ያለህ ያልተቀበርክ ጀግና ልትባል አትችልም አንተም ሙታል ከዋት ጋር ንስራ ስትሉ ትግሬ ስትሞዳሞዱ ጎንደር አያቶችን ከደዚያ ጋር አልፈስት ሞዳሞድ ያን የዘመነ ካሴ ግሩፕ ሙቷል በቁማቸው የሚወናወኑ በሁለት እግራቸው የሚሄዱ የሞቱ ግን እድሩ ጥሩምባ ያለፋላቸው ናቸው ከስክንድር ነጋ ጀምሮ የሞቱትማ ጀግኖች ጀግና ናቸው አሁን እኮ የግለሰብ ጉዳይ አይደለም ትግሉ ተቀልብሷል እያልኳችሁ ከፍ ያለው ደስ የሞተ ትለኛል ሱማ ወይ ሊገል ነው ወይ ሊሞት ነው ሄደው ለአማራነት ክብር ነው ያለፈው ይሄን ደግሞ ትግሬው ይፈልገዋል ኦሮሞ ይፈልገዋል ብልጽግና ይፈልገዋል የአማራ ትግል ወደ 4 ኪሎ እንዳይሄድ ይፈልጉታል ስለዚህ በግለሰብ ቁጭ ብለን ስናለቅስ ዘመነ ካሴ ለቀጠራቸው እንደነቅዳሜ ገበያ ትግሬዎችን ኮኮ እስሞስከም ባይዛ ኮይቺ የአማራ ታጋይ ትባላለች ዶክተሮች ወደ ኋላ የደህንነት ሰዎች ወደ ኋላ ወታደራዊ ጠበብቶች ወደ ኋላ ተገፍተው እንደነቅዳሜ ገበያ አባታቸው ደብረ ማርቆስ ለፖሊስ ስልጣና መጥተው አያቶቻቸው ይቀሩ ማህደራቸውን አውጥተን ስናይ የወለጋ ኦሮሞች ናቸው እነዚህን ተሸክመን እነ ዘመነ ካሴ ያሰማሩብን የት ነው ምንደርሰው
የአብይ አህመድ ተቀጣሪዎች እነሱ ያሰማሩት እንደነባና ነው ያለውን ካድሪዘን የት እንደርሳለን? የትም አንደርስ። ሁሉም አመራር አይረባም ነው የምላችሁ። ያው ነው። እነዚህ ጀግኖች የሞቱትማ በጀግንነት አልፈዋል። እነ ዘመነ ካሴ እኮ በቁማቸው የሚሄዱ ሆሎኮስቶች ናቸው። የአማራን ክልል ያስወደሙ የሁለቱን ትግሬ የተሳሳተ ተልኮ ይዘው መጣው። ቅድም እንደገለጽኩላችሁ በሃዝ እንዳስቀመጥኩላችሁ ትምህርት ቤቱ፣ ጤና ተቋማቱ ሰው የተገደለውን አይታቸዋል። በዚህ ደረጃ ያደረጉት የተሳሳተ የትግሬን ስትራቴጂ የተሸከሙ እነ ምሬ ወዳጆ ሳይቀሩ ያ ናቸው። ምን የተሻለ ሰው አለ ነው? አሁን አማራ መውሰድ ያለበት ነገር ምንድነው? በእንደነዚህ አይነት ባንዳዎች ላይ የራሱን እርምጃ በመውሰድ አዳዲስ መሪዎችን መምረጥ ነው። እነዚህ ሰዎች ከዚህ በኋላ ፋኖን አታኩሰው 4 ኪሎ ይገባሉ ብዬ አስቤ አላውቅም። ትግሉ ተሽጧል፣ ተቀልብሷል። የአመራሩን ወይም ደግሞ አመራሩ ላይ አማራ ምን አይነት እርምጃ መውሰድ አለበት በሚለው ላይ ብንነጋገር አይሻልም? የአማራ ሕዝብ ከውድቀቱ ከውድመቱ እንዴት ይውጣ የሚለውን ብንነጋገር የተሻለ ይመስለኛል። ለአንድ ግለሰብ ከምንጨው እሱማ ግለሰቡ አምኖበት ነው የሞተው። ወይ ሊገል ነው ወይ ሊሞት ነው የሄደው። አንድነቱን ለመናድ የአማራን አንድነት ለመከፋፈል በተጃጃሉ ቁጥር የኛ ሰዎች ወይ ደግሞ ጠላቶቻችን ደግሞ ባሰማሯቸው ቁጥር የሚጠቀሙ ግለሰቦች ናቸው፣ ቡድኖች ናቸው። ይሄን አሁን ስለዚህ ወንድማችን ሞት እያራገፉት ያሉ ግለሰቦች አሉ፣ ቡድኖች አሉ። በዚህ ሰው አሟሟት ዙሪያ በመናገራቸው ምክንያት ጠላት ጎንደርና ጎጃምን ይከፍልበታል። ብልጽግና ጠላት ህዋትና ትግሬ አብረው አማራ ክልል ቁጭ ብለው እያዋጉ በድብቅ አጀንዳ ለነዘሜ እየሰጡ የተሳሳተ ክልሉን ለቆ ፋኖ እንዳይወጣ እያደረጉ እያዋደሙን ጠላት ይሄን ያደርጋል። አንድ ታሪክ ነግሬያችሁ ነበር። የአማራን ርስት ቀምተው ትግሬዎች ወልቃይት ሁመራና ወልቃይትን እያረሱ ሰሊጥ ለማጨድ ለማረም የሚሄደው ደግሞ የጎንደርና የጎጃም ገበሬን ጎጃሚዎች ጋር ሲሄዱ እነዚህ አዝማሪ ጭራ በታሾች መጡባችሁ ይላቸዋል። አዝማሪ ይሏቸዋል፣ ይሉና ይሏቸዋል።